ድሮ እኮ አንድ ሰው መንግስትን ተቃውሞ ከታሰረ ህዝቡ ግልብጥ ብሎ ሰላማዊ ሰልፍ ይወጣለት ነበር። የታሰረ አክቲቪስት ለማስፈታት የሚታሰሩ ሰዎች ሁሉ ነበሩ። እኔ አንዳርጋቸው ጽጌ ነኝ በሚል ስም ፕሮፋይል ፒክቸር የቀየረች ልጅ አውቃለሁ። ለትግሉ ስትል የራሷን ታይቶ የማይጠገብ ቆንጆ ፎቶ አውርዳ አንዳርጋቸው ጽጌን ባይታይም የማይጠገብ ፎቶ ከፍ አድርጋ ለጥፋለች። አሁን እንደዚህ አይነት ነገር ያለ አይመስለኝም። አሁን የኔ ጓደኛ በየነ አርፌ በተቀመጥኩበት እየደወለ በውቄ እስከ መቼ ስለ ሴት ጡት ትጽፋለህ? እንዴ በተደጋጋሚ ስለ ጻፍከው የጠባኸው ይመስልሃል? መቼ ነው ለነ አጅሬ የብዕርህን ጉልበት የምታሳያቸው? ህዝቡም እየጠበቀህ ነው እያለ ይጎተጉተኛል። እሺ ብዬ መንግስትን እንዳይሸጥ እንዳይለወጥ አድርጌ ሞልጬ ጽፌ ለጥፋለሁ እንበል በማግስቱ እና አጅሬ ከቀበና ብድግ አድርገው አዋሽ 40 ይመድቡኛል። ከዛ ደከመኝ ስለቸኝ ሳይል ያነቃቃኝን በየነን አግኝታችሁ በውቄ እኮ ታሰረ ብትሉት አልገረመኝም። በመጨረሻ ላይ እኮ ትንሽ አንቀሽቅሾት ነበር ይላችኋል። እውነት ነው። እሺ እንዲህ አይነት ሰዎች ባሉበት ዘመን አጭበርባሪዎችና ሌቦች እንጂ ጀግኖች ሊወለዱ አይችልም። እንግዲህ በእውቀቱ ስዩም ከሰሞኑ አሪፍ ወግ ጀባ ብሎናል። ፈታ ዘና ነው ያለበት። በእውቀቱ ስዩም እኮ የሚያቀርበው ወግ እጅግ በጣም ያዝናናል፣ ወቅታዊ ነው፣ ውስጠ ወይራም ነው፣ ትልቅ ትምህርትም አለው። እኔ በጣም ፈታ ነው የምልበት በእውቀቱ ስዩም። እናንተን ደግሞ ያዝናናሉ ብዬ ያሰብኳቸውን ቆረጥ አድርጌ ጋብዣችሁ መጥቻለሁ ማለት ነው። በእውቀቱ ስዩም የሚያቀርባቸው ወጎች አንደኛ ናቸው። እኔ ይመቹኛል። እናንተ እንደሚመቻችሁ እርግጠኛ ነኝ። ፈታም ዘናም እንዳላችሁበትም አልጠራጠርም። ይመቻችሁ።